በህይወትህ ሁሉም ነገር ጨልሞብህ በዙሪያ ያለው ዓለም እየተደረመሰብህ እንደሆነ ተሰምቶ ያውቃል? የፋይናንስ ቀውስ፣ የቤተሰብ መበተን፣ ያመንከው ሰው ክህደት ወይም ከባድ የሥራ ውጥረት ተደራርቦብህ ማታ እንቅልፍ አጥተህ ልብህ በኃይል እየመታ አየር እያጠረህ አድረህ ታውቃለህ? አእምሮ ውስጥ ያለውን የጭንቀት ድምፅ በቃ አበቃለህ፣ ሁሉም ነገር ተበላሸ፣ ከዚህ ማጥ መውጫ መንገድ የለም እያለ ሲጮህብህስ? ወደድንም ጠላንም ሁላችንም በዚህ የጭንቀት ማዕበል ውስጥ ማለፋችን አይቀርም። እንዲህ አይነት ከባድ ቀውስ ውስጥ ስትገባ ዘመናዊው ማህበረሰብና ጓደኛ አይዞህ ሁሉም ያልፋል፣ አትጨነቅ፣ ፖዚቲቭ አስብ ይሉሃል። ነገር ግን መራራውን እውነት እንነጋገር ከተባለ ባዶ ተስፋ፣ የውሸት ፈገግታና የማጽናኛ ቃላት ውስጣዊ ጭንቀትን አያጠፉም። በቃላትና በባዶ ምኞት የሚጠፋ ጭንቀት የለም። በከባድ ማዕበል፣ በኪሳራና የህይወት ቀውስ ውስጥ ሆነህ እውነተኛ ሰላምና የማይነቃነቅ መረጋጋት ማግኘት ከፈለግ የ2000 ዓመት ዕድሜ ወዳለውና ታላላቅ የሮም ነገስታት፣ ጦረኞች፣ ፈላስፋዎችና በባርነት የተወለዱ ምርኮኞች ጭምር ወደ ተጠቀሙበት የማይበገር የአእምሮ ፍልስፍና መመለስ አለብህ። ይህ ጥበብ ስቶይሲዝም ይባላል። እንኳን ወደ ፀሐይ ቻናል በደህና መጣችሁ። ዛሬ ዓለም ብትገለበጥ፣ ቢዝነስ ቢከስር፣ ሰዎች ሁሉ ፊታቸውን ቢያዞሩብህ እንኳን አእምሮህን እንደ ብረት አጠንክረህ ስሜትን ተቆጣጥረህ በእሳት ውስጥ እያለፍክ በፍጹም መረጋጋት እንድታስብ የሚያደርጉ 5 ጥልቅ የስቶይኮች ሚስጥራዊ ህጎች በሰፊው እንመረምራለን። ይህ ቪዲዮ አንተን ከስነ ልቦና እስር ቤት የሚያወጣ የህይወታችን አቅጣጫ ሊቀይር የሚችል ቁልፍ ስለሆነ በዙሪያ ያለውን ጫጫታ አጥፋ፣ አእምሮህን ክፈት እና እስከ መጨረሻው አዳምጠኝ። አንደኛ፣ የመቆጣጠር ህግ፣ የነጻነት ቁልፍ። ጭንቀት ከየት ይመጣል? ጭንቀት የሚፈጠረው አቅማችን ከሚችለው በላይ የሆነን ነገር፣ የዓለምን ትልቅ ማዕበል በገዛ ትንንሽ እጆቻችን ለማስቆም ስንታገል ነው። ስቶይኮች ጭንቀት ከስሩ ነቅለው የሚያጠፉበት የመጀመሪያውና ትልቁ መሳሪያቸው የምንቆጣጠረውና የማንቆጣጠረው ብለው የሚያስቀምጡት ጥብቅ ህግ ነው። ታላቁ የስቶይክ ፈላስፋ ኤፒክተተስ የተወለደው በባርነት ነው። አካሉ የሌላ ሰው ንብረት ነው። እግሩን በጭካኔ ተሰብሮ ነበር። ነገር ግን አእምሮውን በማሰልጠን ከሮም ንጉሶች በላይ ነፃ መሆን ችሏል። ኤፒክተተስ እንዲህ ይላል፣ በህይወትህ ነፃና ደስተኛ ለመሆን የመጀመሪያውና ዋነኛው ህግ የትኛው ነገር በቁጥጥር ስር እንዳለና የትኛው ከቁጥጥር ውጭ እንደሆነ አበጥሮ ማወቅ ነው። በጭንቀት ውስጥ ስትሆን አእምሮህ የሚረብሸውና ልብህ የሚመታው ከቁጥጥር ውጭ መሆን ነገሮች ላይ ትኩረት ስለምታደርግ ነው። የአየር ንብረትን፣ የሀገሪቱን ኢኮኖሚ፣ የሰዎችን ክፋት፣ የባለስልጣናት ውሳኔ አሊያም ትናንትና የተፈጠረውን ኪሳራና ሞት መቆጣጠር አትችልም። ወደ ኋላ ተመልሰህ ልትቀይረው አትችልም። መቆጣጠር በማትችለው ነገር ላይ ስትጨነቅ ነፍስህን በእጅህ ለመያዝ እንደመሞከር ነው። አንተ ጊዜህን፣ የልብ ትርታህንና ጉልበትህን በከንቱ እያቃጠልክ ነው። የስቶይኮች ተግባራዊ መፍትሄ፣ አሁኑኑ ጭንቀት ሲመጣብህ አእምሮህን ሰብስበህ የሚያስጨንቁህን ነገሮች በሁለት ክፈላቸው። አንደኛ፣ የመጀመሪያው መቆጣጠር የማልችለው የሰዎች ሐሜት፣ የገበያው ውድቀት፣ የትናንትናው ስህተቴ፣ የሌሎች ሰዎች ድርጊት። እነዚህን እርሳቸው፣ እጅ ስጥ፣ ሙሉ ለሙሉ ተዋቸው፣ ያንተን ጉዳይ አይደሉም። መቆጣጠር የምትችለው ለእነዚህ ችግሮች ዛሬ የምሰጠው ምላሽ፣ የራሴ ስነ ምግባር፣ ዛሬ ጠንክሮ መስራቴ፣ ትዕግስቴና አዲስ መፍትሄ መፈለጌ። ጉልበትህን 100% እዚህ ላይ ብቻ አፍስሰው፣ ማንም ሊያሸንፍ አይችልም። ሁለተኛ፣ በአእምሮ ውስጥ የምንፈጥረው ስቃይ። ሌላኛው ታላቁ የሮም ፈላስፋና ቢሊዮነር የነበረው ሴኔካ የሰው ልጅ ስነ ልቦና በጥልቀት ተረድቶት ነበር። አንድ አስገራሚ እውነት ተናግሯል። እኛ የሰው ልጆች በእውን ከሚደርስብን ስቃይ ይልቅ በአእምሯችን ውስጥ ፈጥረን በምናስበው ስቃይ እጅግ አብዝተን እንጎዳለን። ይህ ማለት ምን ማለት ነው? የጭንቀት ትልቁ ምንጭ እውነታው አይደለም። ጭንቀት ማለት ገና ያልተፈጠረን የወደፊት መጥፎ ክስተት አእምሮውን ውስጥ እየሳልክ ዛሬ ላይ ሆነ ስትቃጠል ማለት ነው። ነገ ቢዝነስ ቢዘጋስ? የባንክ ዕዳ መክፈል ቢያቅተኝስ? ነገ ከስራ ብባረርስ? ባለቤቴ ብትተወኝስ? በሽታ ቢይዘኝስ? እያልክ አእምሮህ ውስጥ አስፈሪ ፊልም እየሰራህ እያደግክ ታየዋለህ። አእምሮህ ደግሞ እውነተኛውንና ያሰብከውን ስለማይለይ ልክ እውን እንደሆነ አድርጎ የጭንቀት ሆርሞን ይረጭብሃል። እውነታው ግን የምትጨነቅላቸው 90% ነገሮች ፈጽሞ አይፈጠሩም። ቢፈጠሩም እንኳ አንተ አእምሮ ውስጥ ከሳልካቸው አስፈሪ ምስል በጣም ያነሱ ናቸው። ስለዚህ ጭንቀት ሲመጣብህ አእምሮህን ከነገና ከትናንት አውጥተህ ወደ አሁኑ መልሰው። ዛሬ፣ አሁን፣ በዚህ ሰከንድ ደህና ነህ? አዎ፣ እየተነፈስክ ነው። ነገን ለነገ ተወው። የዛሬውን ጦር ብቻ ተዋጋ። ሶስተኛ፣ አፍራሽ መሰላል፣ የጭንቀት ክትባት። ይህ ህግ ለብዙዎች እንግዳ፣ አስደንጋጭና ተቃራኒ ሊሆን ይችላል። ዘመናዊ የስነ ልቦና የሎ ኦፍ አትራክሽን እና የሞቲቬሽን ትምህርት ሁሌም ፖዚቲቭ አስብ፣ መጥፎ አታስብ፣ ጥሩን ብቻ ተመኝ፣ ክፉ ካሰብ ክፉ ይደርስብሃል ይላል። ነገር ግን ስቶይኮች ከዚህ የውሸት ማጽናኛ በተቃራኒ ቆማሉ። ክፋትን፣ ውድቀትን፣ ክህደትንና ሞትን አስቀድመህ አስብ ይላሉ። ለምን? የሰው ልጅ በከፍተኛ ሁኔታ የሚደነግጠው የሚጨነቀውና ልቡ የሚሰበረው ያልጠበቀው መጥፎ ነገር ሲመጣበት ብቻ ነው። ትልቁ ህመም መገረም ነው። እንዴት እንዲህ ያደርገኛል ብለህ ስትደነቅ ነው። ነገር ግን ጧት ከቤት ስትወጣ ወይም አዲስ ቢዝነስ ስትጀምር ዛሬ
ውለታ ቢስ ሰዎች ያጋጥሙኛል። የቅርብ ጓደኞቼ ሊከዱኝ ይችላሉ። ቢዝነሴ ኪሳራ ውስጥ ሊገባ ይችላል። ደንበኛ ላጣ እችላለሁ ብለህ አእምሮህን አስቀድመህ ካዘጋጀህና ይህ ሁሉ ቢፈጠር እንኳን እንዴት ተቋቁሜ እንደምወጣው አቅሟለኝ ብለህ እቅድ ከያዝክ አእምሮ ፈጽሞ አይረበሽም። ህንፃ ላይ የእሳት አደጋ ልምምድ የሚደረገው እሳት እንዲነሳ ተፈልጎ አይደለም። እሳት ሲነሳ ሰዎች እንዳይደናገጡ ነው። በህይወትህም መጥፎውን ነገር አስቀድመህ በአእምሮ ስለኖርክበት በእውነት ሲመጣ አትደነግጥም። የጠበቅኩት ነው ብለህ በፈገግታ ታልፈዋለህ። ይህ ፍርሃት የማጥፊያ ትልቁ የክትባት አይነት ነው። አራተኛ እጣ ፋንታህን ውደደው። መከራውን ወደ ነዳጅነት መቀየር። አብዛኛው ሰው ከባድ ችግር ሲመጣበት፣ ስራ ሲያጣ ወይም ሲታመም ለምን እኔ ላይ ደረሰ? እኔ ምን በድዬ ነው? ፈጣሪ ጨከነብኝ፣ ዓለም አዳላችብኝ እያለ ራሱን እንደ ተጠቂ ይቆጥራል። ይህ የተጠቂነት ስነ ልቦና ጭንቀቱን ወደ 10 እጥፍ አሳድጎ ውስጥ ያለውን ተስፋ ገድሎ ያጠፋዋል። የስቶይሲዝም ፈላስፋዎች ግን እጣ ፋንታህን ውደደው የሚል ጥልቅ ከባድና አስገራሚ ህግ አላቸው። ይህ ማለት ፈጣሪ ወይንም ተፈጥሮ ያመጣልህን ማንኛውም ፈተና ወይም ኪሳራ፣ ክህደትና ችግር አትጥላው፣ አትሽሸው፣ በምሬት አትቀበለው። ይልቁንም በሙሉ ልብህ አቅፈህ ውደደው። እንዴት መከራን መውደድ ይቻላል? ማርክስ ኦሬሊየስ ይህንን የሚያስገርም ምሳሌ ሲመልስ የሚነድ ትልቅ እሳት በላዩ ላይ የሚጣልበትን ማንኛውም እንጨት ቆሻሻም ሆነ እርጥብ ቅጠል ያቃጥልና ወደ ነበልባልነት፣ ወደ ሙቀትና ወደ ብርሃንነት ይቀይረዋል ይላል። የገጠመህ ችግር እኮ አንተን ለማጥፋት የመጣ መርገም ሳይሆን ያንተን ትዕግስት ለማስተማር ድብቆ አቅምህን ለማውጣትና ወደ ላቀ የስኬት ደረጃ ሊያሸጋግርህ የተላከ የህይወት ፈተና ነው። እያንዳንዱ ችግርህ ጠላትህና ኪሳራ እንደ ነዳጅ ተጠቀምበት። በችግርህ ውስጥ ያለውን ስውር ትምህርት ስትፈልግ ጭንቀትህን ወደ ጉጉትና ወደ አሸናፊነት ስሜት ይቀየራል። አምስተኛ እይታን ማስፋት። የንስር እይታ። በከባድ ጭንቀትና ቀውስ ውስጥ ስትሆን አንተ ያለህበት ችግር ዓለምን ያክል ያገዝፍብሃል። ከኔ በላይ የተጎዳና የተበደለ ሰው የለም ብለህ ታስባለህ። ኢጎህና ችግርህን ያተልቀዋል። የስቴኮች ከላይ ሆኖ ማየት የተባለ አስደናቂ የአእምሮ ልምምድ አላቸው። አሁንኑ አእምሮህን ከችግር ላይ አንሳና ወደ ሰማይ አውጣው። ራስህን ከሰማይ ሆኖ እንደሚያይ ንስር አሊያም ጠፈር ላይ ሆኖ ዓለምን እንደሚመለከት ሰው አስብ። ከዛ ከፍተኛ አንጻር ስትመለከተው ዓለም ምን ያክል ሰፊ እንደሆነች ታያለህ። አንተ የምትጨነቅበት ጉዳይ በአዲስ አበባ ወይም በምትኖርበት ትልቅ ከተማ ውስጥ ካሉት በሚሊዮን ከሚቆጠሩ ሰዎች መካከል ለአንዲት ነፍስ የተፈጠረ በዓለም ታሪክና በቢሊዮን ዓመታት የዩኒቨርስ ዕድሜ ውስጥ ስታይ ደግሞ እንደ ትቢያ የሚቆጠር እጅግ ትንሽና ጊዜያዊ ክስተት መሆኑን ትረዳለህ። ከ100 ዓመት በኋላ እኮ አንተም ያ የከዳ ሰውም ያ የከሰረ ቢዝነስም የምትጨነቅለት ጉዳይም በሙሉ አፈር ነው። ታዲያ ለዚች አጭር ድንገተኛና ብልጭ ብላ ለምትጠፋ ህይወት ለምን ራስን ታስጨንቃለህ? ለምን የደስታን ቁልፍ ለሌሎች አሳልፈህ ትሰጣለህ? የህይወት ትልቁን ምስል ስታይ ትንንሽ ጭንቀቶችህና የሰዎች ሐሜት በአየር ላይ እንደሚተንጢስ ሆነው ምንም አይነት ትርጉም አልባ ሆነው ይጠፋሉ። ውድ የፀሐይ ቤተሰቦች፣ ጭንቀት የሰዎች የተሳሳተ አስተሳሰብ ውጤት ነው እንጂ እውነተኛና የሚዳሰስ ጠላት አይደለም። ማርክስ ኦሬሊየስ ይህንን በአንድ መስመር ሲያጠቃልለው ሰዎች የሚያስጨንቃቸው የሚደርስባቸው ክስተት ራሱ ሳይሆን ለዛ ክስተት የሚሰጡት ትርጓሜና እምነት ነው ይላል። ስለዚህ ከዛሬ ጀምሮ የአእምሮአችሁን ሪሞት ኮንትሮል ከሁኔታዎች፣ ከገንዘብ፣ ከፖለቲካና ከሰዎች እጅ መልሳችሁ ተጠቀሙ። አእምሮአችሁን እንደ ብረት አጠንክሩ። በምትቆጣጠሩት ላይ ብቻ አተኩሩ። መጥፎውን አስቀድማችሁ በመጠበቅ እቅድ ያዙ። እጣ ፋንታችሁንና መከራን በድፍረት ውደዱ። እናም ሁልጊዜም ትልቁ የህይወት ምስል ተመልከቱ። አንተ ካልፈቀድክ ማንም ሰው ወይም ምንም አይነት ክስተት ሊያሳዝንህና ሊሰብርህ አይችልም። ይህ ጥልቅ የስቴኮች ትምህርት ውስጣችሁን ካረጋጋው እናም አይናችሁ ላይ ያለውን የጭንቀት መጋረጃ ከገፈፈው ቪዲዮውን ላይክ በማድረግ አጋርነታችሁን አሳዩን። ዛሬ በከባድ ጭንቀት ውስጥ ለተዋጡ፣ መውጫ መንገድ ላጡ፣ በዕዳ ለተተበተቡና ውስጣዊ ሰላም ለጠማቸው ወዳጆቻችሁ ይህንን ቪዲዮ ሼር በማድረግ የብርሃን ምንጭና መጽናኛ ሆኑላቸው። አዳዲስ ጥልቅ የአስተሳሰብና የአሸናፊነት ስነ ልቦና ትምህርቶችን ሁሌም ለማግኘት ፀሐይ ቻናላችንን አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በቀጣይ ማንም በማይነግራችሁ በሌላ ጥልቅ ትምህርት እስክንገናኝ ሰላም። የራስህን አቅም ገንባ፣ ነፃነትህን አውጅ። ፀሐዮች ነን፣ አብረን እንደግ።